ሰላም ውድ ተመልካቾቻችን እንዴት ቆያችሁ? አሁን የደረሱኝ በርካታ መረጃዎች አሉ። እነሱ ነግራችኋለሁ። ዋና ዋናዎቹ ላስቀድምላቸው። በጊኒ ድንገተኛ መፈንቅለ መንግስት መደረጉን መረጃዎች ደርሰውናል፣ ነግራችኋለን። በዩናይትድ ስቴትስ ኦፍ አሜሪካ በዋይት ሀውስ በተከፈተ ተኩስ 2 የጥበቃ አካላትም እንግዲህ ጉዳት ደርሶባቸዋል ወይም ህይወታቸው አልፏል፣ እንመለከተዋለን። እንደዚሁም ደግሞ እንግዲህ 5.6 ቢሊዮን ብር እየተበላሸ ማዳበሪያ የገዙትም እስር ቤት ገብተዋል። በዚህ ማዳበሪያ ዙሪያ ሰፋ ያለ መረጃ ነግራችኋለሁ። እንደዚሁም ደግሞ የአማራ ክልልም ኬላዎች እንዲነሱ ደብዳቤ ጽፏል። በዛሬው ዕለትም እንደዚሁ በማርበርግ ቫይረስ አንድ ሰው ህይወቱ አልፏል። ሰፋ ያለ መረጃ አለኝ ስለሱም። እንደዚሁም በተለያዩ የትምህርት መስክ የሰለጠናችሁ ተመራቂ ተማሪዎችም እንደዚሁ እንግዲህ ጥሪ ቀርቧል፣ እንመለከተዋለን። ሌላኛው መረጃችን አሜሪካ ያወጣችው የዩክሬን እና የሩሲያን ጦርነት ይሆናል፣ እንመለከተዋለን። ሌላኛው የምነግራችሁ ደግሞ የመንግስት ሰራተኛው የጤና መድን ያገኛል የሚል መረጃ አለን። እነዚህና ሌሎች መረጃዎችን አተካትሰን ይዘናል። እስከ መጨረሻው አብራችሁን ቆዩ። ላይክ አድርጉ፣ ሰብስክራይብ አድርጉ። እስከ መጨረሻው ተከታተሉን። ወደ መረጃዎች እንሂድ። የመጀመሪያው መረጃችን የሚሆነው በጊኒ ድንገተኛ መፈንቅለ መንግስት መደረጉን የሰበከው የምዕራብ አፍሪካ አገር የሆነችው ጊኒ በወታደራዊ አመራሮች ድንገተኛ መፈንቅለ መንግስት እንደተደረገባት ነው የተነገረው። በዚህም ፕሬዚዳንቱ አማ እና እንደዚሁም ደግሞ ሌሎች ከፍተኛ ወታደራዊ አመራሮችም እንደታሰሩ የተነገረው። በጊኒ ታሪክ እንግዲህ ይሄ ወታደራዊ በ50 ውስጥ ማለት ነው 9ኛ ወታደራዊ እንግዲህ መፈንቅለ መንግስት እንደሆነ የተነገረው። በጊኒ ድንበሮች ተዘግተዋል። እንደዚሁም ደግሞ የሰዓት እላፊ በከተማ መጠኑ የተነገረው። የምዕራብ አፍሪካም እንደዚሁ በጊኒ ላይ ማዕቀብ ጥሏል ነው የተባለው ማለት ነው። በማንኛውም የኢኮኖሚ እንቅስቃሴ እንግዲህ ማዕቀብ እንደጣለባት ነው። ጊኒ እንግዲህ ወደ 2 ሚሊዮን የሚጠጉ ዜጎች ያሏት ሀገር ናት። መፈንቅለ መንግስት መደረጉ ትኩረት ስቧል። ሌላኛው ምርጫችን የሚሆነው ደግሞ ዶናልድ ትራምፕን እጅግ ያስቆጣ በዋይት ሀውስ አጠገብ በተከፈተ የተኩስ ልውውጥ እንግዲህ የአንድ 2 የብሔራዊ ጥበቃ አባላት መገደላችን ተከትሎ ዶናልድ ትራምፕ በከፍተኛ ተቆጥተዋል ነው የተባለው። ትራምፕ በነጩ ቤተ መንግስት የደረሰውን ጥቃት አስመልክቶ መግለጫም ሰጥተዋል። በመግለጫቸውም እንግዲህ ይህን ግድያ የፈጸመው ወይም ተኩስ ልውውጥ ያደረገው አፍጋኒስታን መሆኑን ካወቁ በኋላ አፍጋኒስታውያን በምድር ላይ ያሉ የገሃነም ቆራጮች ናቸው ሲሉ መናገራቸው የተነገረው። በዚህም እንግዲህ አሜሪካ በጆ ባይደን ጊዜ የገቡ አፍጋኒስታውያንን እንደምትመረምር እና እንደዚሁም ደግሞ እርምጃ እንደምትወስድም ዝታለች። ትራምፕ እንዳሉት ይህ አሜሪካን የደህንነት ስጋት ነው ሲሉ እስካሁን አሜሪካ ካጋጠማት የደህንነት ስጋት ይሄ ከፍተኛው ነው ሲሉም ነው እንግዲህ ዶናልድ ትራምፕ የገለጹት። ከዚህ ጋር ተያይዞ ከተለያዩ ዓለማት የሚገቡ ወደ አሜሪካ ማለት ነው አፍጋኒስታን እንደዚሁም የተለያዩ ሀገራት ወደ አሜሪካ እንዳይገቡ ሊያግዱ እንደሚችሉም እንግዲህ ዝተዋል የተባለው ዶናልድ ትራምፕ እጅጉ እንደተቆጡ የተነገረው። እንግዲህ ከዚህ ጋር ተያይዞ ሰፋ ያለ መረጃ እንደሚወጣም እየተጠበቀ ይገኛል። ተኩስ ልውውጥ ያደረገውም እንግዲህ አካል በከፍተኛ ሁኔታ ቆስሎ እንደሚገኝ ነው የታወቀው። ሌላኛው መረጃችን የሚሆነው 5.6 ቢሊዮን የተበላሸ ማዳበሪያ የገዙ ባለስልጣናት ወደ ፍርድ ቤት መውረዳቸው የተነገረው። ከፍተኛ የመንግስት አመራሮችን መታሰራቸው የተነገረው። ማዳበሪያው ግዢ ዙሪያ ያለ አግባብ የተበላሸ ማዳበሪያ የገዙት እነዚህ ባለስልጣናት እስር ቤት ውስጥ ገብተዋል። የፍትህ ሚኒስቴር ክስ ህዳር 12 ቀን የመሰረተ ሲሆን ህዳር 15 ለፌዴራል ከፍተኛ ፍርድ ቤት ቀርቦ በከፍተኛ የሙስና ወንጀል ክስ እንደተመሰረተባቸው የተነገረው። ይህ ማዳበሪያ እንግዲህ ባለፈው እንግዲህ ከ3-4 ወር በፊት ነው እንግዲህ ይሄ መረጃ የወጣው። ወደ ሰሜን ሸዋ አካባቢ ደብረ ብርሃንም እንደዚሁ ይሄ ወደ 6 ተሳቢ ገብቶ ነበር። ያም ተሳቢ እንግዲህ ሙሉ የተበላሸ ማዳበሪያ ሆኖ እንግዲህ የዞኑ እንደዚሁ የግብርና ባለሙያዎችም አንቀበለው ማለታቸውን እኔም ዘግቤ ነበር። በርካቶችም አስተያየት ሰጥተውበታል በዚህ ጉዳይ። እንግዲህ ጅቡቲ ወደብ ላይ ከደረሰ በኋላ ነው መበላሸቱ የታወቀው። እነዚህ እንግዲህ የባለስልጣናትም ግዢ መፈጸማቸውን ተከትሎ ከፍተኛ ተቸግረውባቸው ነበር። የፌዴራል መንግስትም አሁን ክስ መስርቶባቸው እስር ቤት ገብተዋል። በግብርናና እዚሁም ደግሞ በማዳበሪያ ግዢ ላይ ናቸው የተሰማሩት ባለስልጣናቶች። ሌላው መረጃችን የሚሆነው የአማራ ክልል ኬላዎች እንዲነሱ መወሰኑ እያነጋገረ ይገኛል። የአማራ ክልል ገቢዎች ቢሮ እንዳስታወቀው ከሆነ በተለያዩ ቦታዎች ላይ የተጣሉ ኬላዎች እንዲነሱ ወስኗል። ክልሉ ለተለያዩ አካላት ደብዳቤ ጽፏል። ለዞን፣ ለወረዳ እንደዚሁም ደግሞ ለተለያዩ በገቢዎች ዙሪያ ለተሰማሩ አካላት ነው ደብዳቤውን የጻፈው። በርካታ ሾፌሮች ሲያማርሩበት የነበረ ነው። እንግዲህ መፍትሄ አግኝቷል ማለት ነው። ሌላኛው መረጃችን የሚሆነው በዛሬው ዕለት የማርበርግ ቫይረስ አንድ ሰው ህይወቱ ማለፉን የተነገረው። በአጠቃላይ በቫይረሱ
ቫይረሱ ህይወታቸው ያለፉ ሰዎች ወደ 8 መድረሳቸው የተነገረው። በዛሬው ዕለትም 44 ተመርምረው የላብራቶሪ ምርመራ አድርጉላቸው ምንም በሽታው አለመገኘቱ የተነገረው። ይህም እንግዲህ ይበል የሚያሰኝ ነው። እንግዲህ ለውጥ አለ ማለት ነው። ከ44ቱ ምንም ሰው አልተገኘም። ነገር ግን ይህ በሽታ እንግዲህ ከእለት ወደ እለት እየቀጠለ ነው እየሄደ ያለው። እንግዲህ ዛሬም አንድ ሰው ህይወቱን አጥቷል በዚህ በሽታ ማለት ነው። እንግዲህ ከዚህ ጋር ተያይዞም ሌላ ኮንታክት ያለው ሰው ይኖር አይኖር ባይታወቅም፣ ነገር ግን ዛሬ በበሽታው ላይ አዲስ የተመዘገበ ኬዝ የለም። የሞት ብቻ ነው የተመዘገበው ማለት ነው። እንግዲህ ይህን መረጃ ተከታትለን ሁሌም እንደምናደርስላችሁ ሌላኛው በቀጣይ መረጃ የምንመለከተው ደግሞ ዶናልድ ትራምፕ ያወጡት ረቂቅ ነው። 28 አንቀጽ የያዘ ማለት ነው። ልክ እንደ እስራኤልና እንደ ጋዛ ማለት ነው፣ እንደ ፍልስጤም ነው። እንግዲህ መረቅ የተዘጋጀው 25 አንቀጾች ናቸው ያሉት። በሩሲያና በዩክሬን ጦርነትን ጉዳይ ሰላም ለማምጣት ዶናልድ ትራምፕ እየሰሩ ይገኛሉ። ፑቲን እንግዲህ ይህንን ስምምነት ይህንን የረቂቃ እንትኑን እንደሚደግፉት ገልጸዋል። እኛና አሜሪካ አብረን እንስራለን፣ በዚህ ጉዳይም ተወያይተንበታል። ይህንን እንግዲህ ለመቀበል ዝግጁ ነን ሲሉ ገልጸዋል። ነገር ግን አንድ ነገር ተናግረዋል። ፑቲን ምንድን ነው ያሉት? ዩክሬን ከሩሲያ ግዛት ወታደሮቿን ማስጠት አለባት ማለታቸውን እንግዲህ ብዙዎች እየተነጋገረ ይገኛል። የትኛው የሩሲያ ግዛት ነው የሚለው ብዙዎች ጥያቄ ውስጥ ገብቶባቸዋል የተባለው ይህ ንግግር፣ ነገር ግን ይህንን የአሜሪካን ተቀብሎታል። ከዚህ ጋር በተያያዘ ግን ዘለንስኪ ደግሞ ሌላ ሀሳብ ሰጥተዋል። ፑቲን ሁሌ ጊዜም የጦርነት ነጋሪት እየጎሰመ ይገኛል። ስለዚህ ይህን ጦርነት የሚያስቆሙት አሜሪካና አውሮፓውያኖች ናቸው ሲሉ ነው እንግዲህ የዛቱት። ከዚህ ጋር ተያይዞ እነዚህ ሁለት ሀገራት እንግዲህ ወደ ሰላም ስምምነት እንዲመጡ እየተደረገ ይገኛል። የአሜሪካን የሰላም እቅድ ግን አውሮፓውያኖች እንደማይቀበሉትና እንደዚሁም ደግሞ ማሻሻል እንደሚፈልጉ እየገለጹ ይገኛሉ። አውሮፓ እንግዲህ ለዩክሬን ኃይለኛ ድጋፍ ከሚያደርጉ አህጉራት አንዷ ነች። የመጨረሻው መረጃችን የሚሆነው የመንግስት ሰራተኞች የጤና መድን ሊያገኙ እንደሆነ ነው የተነገረው። የመንግስት ሰራተኞች እንግዲህ ጤና መድን እንዲሰጣቸው ከፍተኛ ጥረት የተደረገ እንደሆነ ነው የተነገረው። የኢትዮጵያ የጤና መድን አገልግሎት እንግዲህ ዋና ኃላፊ አቶ አሰፋ ወርቆ ናቸው ይህን ያሉት። አቶ አሰፋ ወርቆ እንዳሉት ከሆነ በ2019 ዓመተ ምህረት እንግዲህ አዲሱ የመንግስት ሰራተኞች የጤና መድን አገልግሎት እንደሚያገኙ ይፋ ተደርጓል። በዘንድሮም እንግዲህ በጤና ሙያ ያሉ ማለት ነው ወደ 50 ሺህ የሚጠጉ የጤና ባለሙያዎች እንደተመዘገቡና እንደዚሁም ደግሞ 4.5 ቢሊዮን ብር እንደሚያስፈልግም ይፋ አድርጓል። አጠቃላይ በርካታ የሆኑ የመንግስት ሰራተኞች እንዳሉ ይታወቃል። እስካሁን ቁጥሩ ይፋ ባይደረግም በጤናው ዘርፍ ግን 500 ሺህ የሚሆኑት እንደተመዘገቡና በጤና መድንም እንደሚካተቱ ይሄ ለዚህም ደግሞ 4.5 ቢሊዮን ብር እንደሚያስፈልግ ይፋ ሆኗል። የመንግስት ሰራተኛውም ጥያቄ እንደሆነ የታወቀው ከአሁን ቀደም እንግዲህ ይህንን ለማስተናገድ እጥረት ይሆናል የገንዘብ እጥረት ነበር። አሁን ግን መንግስት ይህንን ፈንድ አድርጎ የመንግስት ሰራተኛው በ2019 ሙሉ ለሙሉ የጤና መድን እንዲያገኝ እንሰራለን ሲሉ የጤና መድን ከፍተኛ አመራር የሆኑት አቶ አለሙ ወርቁ ይፋ አድርገዋል።